ቤተሰብ ድል ለሩታ በሉ። ዞሮ ዞሮ አብርሽ በቅርብ ጊዜ በሩታ እጅ እንደሚገባው እርግጠኛ ነኝ። ውሽምት የት አባቱ እንደምትገቢ ጉድሽ ነው። የምሬ ነው ምላችሁ። በጣም ፈላባት። የሰው ባለ ቀምተሽ መቼም ደስተኛ ሆነሽ መኖር ዘበት ነው ውሽምትዬ ማለት ነው። ዛሬ ግን ብዙ ቪዲዮን የተለቀቀ እግዚአብሔር እጅ ነው ያለኝ። በቃ መስራትን ያስጠላኝ ዛሬ ቪዲዮ ማለት ነው። እግዚአብሔር ይሰለቻል። በቃ የሆነ ነገር ተደጋግሞ ቪዲዮ ሲሰራ ይሰለቻል። ገባችሁ? የምር እንዴት እንዳስጠላኝ ዛሬ ቪዲዮ መሰማት። እናንተ ነገሩ ሲበዛ እኮ እቺ ይላል። በቃ ቪዲዮ ማየት ነው የሚያስጠላችሁ እና ሩታና ኤፍሬም ይመቻችሁ። ዳኒ የሚባል ሰውዬ ማለት ነው። አንተ አቃጣር፣ አንተ ሴታ ሴት ማለት ነው። አንዴ ወደዛ አንዴ እዛ። አረ በፈጣሪ ስም እናንተ እኔ እንጃ። በተለይ ዳኒ እና ሜሪ አቆም የላችሁ። እስስት ናቸው። እንደ እስስት ሰው እንዴት ይቀያየራል? በተለይ ዳኒ ማለት ነው። አንተ የሆነ ሴታ ሴት ሰውዬ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናቸው? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ዳኒ ሁሉንም ቀጥሮ ነው እንግዲህ ሩታም ኤፍሬምም አቶ አብርሃም ታደሳ ውሽምትም መታ ነበረች። ይኸው እውነቱን ለማወቅ ነው የተጠሩ። እንግዲህ ዳኒ እውነት እኮ ምንም እውነት የለም። እውነት ቢኖራችሁ እኮ ማሳየት ነው። ዳኒ ማለት ነው። አንተ ሰውዬ ማሳየት ነው። ፎቶ ማየት ነው የምንፈልገው። ለተመልካችም ማሳዩ። ለምን እናንተ ብቻ ታያላችሁ? ምንም እውነት የላችሁም። በቃ ዳኒ ማለት ነው። ይሄ አሁን ሚስጥር ነው ይባላል። ምንም እኮ የሚረባ ነገር አይደለም። ቤተሰብ እውነት ምን ነው እውነቱ ወጣ። ይሄን እውነት ይወጣ ምን እንዳወሩ ማታቅ ነገር ሰው ማታቅ ነገር ዝም ብላ መታ ታወራለህ አንተ ሰውዬ። የምሬ ነው ምላችሁ። ግን አብርሽና ሄርሜላ በጣም ሞኝ ናችሁ፣ ጅሎች። አሁንም የዳኒ ወሬ ታዳምጣላችሁ። ዳኒን ታምናላችሁ። ሩታን ክዶ ወደ እናንተ የመጣ ሰውን ታምናላችሁ። ነገ ደግሞ እናንተን ክዶ ወደ ሩታ ይመለሳል እንጂ ምን ይመለሳሉ? ይመለሳል ዳኒ ማለት ነው። ዛሬ አሁን ወደ ሄርሜላና ወደ አብርሽ የመጣ ሰውዬ ነገ ደግሞ እናንተም ክዶ ወደ ሩታ ይመጣል። ዳኒ ምኑን ታምናላችሁ? ይሄ እኮ የምሬ ነው የምላቸው። ይሄ ዳኒ የሚባል ሰውዬ አንተ ለትዳር መጥቶ ነው ሴታ ሴት ወይን የሴት ጓደኛ የለም ወይ? እኔ እንጃ። የዳኒ ህይወት መጨረሻ ማለት ናፈቀኝ ቤተሰብ ማለት ነው። እንዴ ሰው ሁሌ አቆም የለም እንዴ? በቃ አንድ ሰው ጋር መሆን ከፈለክ አንድ ሰው ጋ ነው መሆን ያለበት ማለት ነው። እዛም ወሬ ማመላለስ። አንዴ ከሩታ ጋር ስትጣሉ ወደ አብርሽ ትገለበጣላችሁ። አብርሽ ጋር የሆነ ነገር ስትሰሙ ወደ ሩታ ትገለበጣላችሁ። በቃ የሆነ በቃ አለ አይደለ? ጎደኛ አለን ብላችሁ የምታወሩ ሰው አለ አይደለ? በቃ አታምኑም። በምን ሁኔታ ነው አንድ ላይ የበላችሁ ሰው ጓደኛዬ ነው ብላችሁ የቀረባችሁ ሁሉም ነገሮቻችሁን የምትናገሩ ሰው መልሶ ያ ሰው ሲክዳችሁ ምን ይሰማችኋል? ገባችሁ አይደለ? እና ብቻ ከባድ። አንተ እኮ ነው ኢዳ የምታመጣው ያለች ነበረች ሩታ ለዳኒ ማለት ነው። እና ምን ይላሉ ታዲያ? አብርሽና ሄርሜላ በግ አይደሉም? በግ ስለሆኑ ያዳምጣሉ። አቤት አቤት! እነዚህ ናቸው አሁን ትዳር የሚይዙ። የምሬ ነው የምላችሁ። አብርሽና ሄርሜላ ናቸው ትዳር የሚይዙ። ለነገሩ በቅርብ አብርሽና ሩታ አንድ ላይ ይሆናሉ። አሁንም ኤፍሬም እያለ ነው ያለው ቤተሰብ ማለት ነው። በቃ ኤፍሬም የምፈልገው ሄርሜላን ማየት አይፈልገውም ከአብርሽ ጋር። ዛሬም ተናግረዋል። ይሄው ዛሬም ተናግረዋል ጋይስ። አብርሽ ኤፍሬም ግን የአብርሽ ወንድም ነው የምትሉ ሰዎች፣ አዎ ወንድሙ ነው። አይፈልጉም። በቃ ሄርሜላን ማየት አይፈልጉም ከአብርሽ ጋር። አንዳንድ ሰው እኮ የማይፈልግ ሰው አለ። ገባችሁ አይደለ? እኔ በጣም ነው የሚጣላት ሄርሜላን ማለት ነው። ለምን እንደሆነች አላቅም፣ ግን ሴት ልጅ ናት። ምንም አላረገችኝም፣ ግን ዝም ብዬ ነው የምጣላት። ለምን እንደሆነ አላቅም።
የኔን ነገር ምንም አላደረገችም፣ የኔን እቃ አላጠፋችም፣ የኔን ሰው አልገደለችም። ግን ዝም ብዬ ነው ምጠላት። ለምን እንደሆነ አላቅም። ሩታ የኔ ስማርት፣ የኔ ቆፍጣና፣ የኔ ጀግና ሩታ ብቻ ይመችሽ። ኤፍሬምና ሩታ ይመቻችሁ። አሁን ዳኒ እኮ ምንም እኮ ዳኒ የምታምኑ ነገር እንዳይኖራችሁ አሁንም አብርሽና ሄርሜላ ማለት ነው። ይኸው ሶስቱም ዛሬም ራሱ ሙድ የያዙባቸው እኔ አንተ እኮ ነው ኢዳ የምታመጣ እያሉ ማለት የተሳሳቁ ነበር አሁንም ማለት ነው። እና አብርሽና ሄርሜላ በጣም ሞኝ እንደሆናችሁ በሰው ወሬ እንደምትመሩ መቼም ትዳራችሁ አይቀጥሉም በዚህ ሁኔታ። በተለይ ውሽምት ማለት ነው ከአብርሽ ጋር ህይወቴን ይዤ ቀጥላለሁ ማለት ዘበት ነው። እሺ ብታረግዥ ባታረግዥ ምንም ይመጣ ነገር የለም። ግን የሰራሽ ነው የምታገኝ። ገባሽ አይደለ? አንቺም ሩታ ላይ እንደተጫወሽ ማለት ነው። ነፍሰ ጡር ሆና ባለቤቱ አጠገቤ ያልነበረ አንቺ ከሱ ጋር እንደፈለግሽ ስትሆኝ አንቺ ደግሞ በተራ ትቃምሳለሽ። ገባሽ አይደለ? የሰራሽ ነው ደግሞ የምታገኝ ማለት ነው። ደግሞ እንደ ራስሽ ባል ማለት ነው። የሰው ባል ላይ ሙጭጭ ማለት አይሰለችሽም? አይሰለችሽም? እውነት የፈለገችውን ብዙ ብትመክርሽ የፈለገችውን ብትናገርሽ ገባሽ አይደለ? ሩታማችም አለቅም የልጅነቴ ፍቅረኛ ነው ለማንም ሰው አሳልፌ አልሰጠውም ብላ ቲክቶክ ላይ የዘፈነችው ሙዚቃ ሰምተሻል አይደለ? ስለዚህ የሰው ነገር የሰው ነው፣ የሰው ወርቅ አደምቅም የሚሉ ለካ እውነት ነው እናንተ። ስለዚህ ሄርሜላ ምንም መተማመና የለሽም። አብርሽና ሄርሜላ አይተማመኑ እርስ በእርስ ማለት ነው። በዚህ ሁኔታ አብሮ ይቀጥላሉ ብዬ ዘበት ነው። አብርሽና ሄርሜላ አብሮ ይቀጥላሉ የምትሉ ሰዎች ዘበት ነው ለእናንተ ማለት ነው። በዚህ ሁኔታ አብርሽና ሄርሜላ አንድ ላይ የሚቀጥሉ አይመስለኝም። በቅርብ አብርሽ ደግሞ ወደ ሩታ ይመለሳል፣ ወደ ሩታ እጅ ይገባል። ሄርሜላ ደግሞ ውሃ በላሽ። የምትጻጸት ቀን ደግሞ ይደርሳል። አንቺ ማለት ነው ትጻጸታለሽ። ለምን ይሄ ነገር አደረግኩ፣ ለምን በሰው ህይወት ገቡ፣ ለምን አረገዝኩ፣ ለምን ከሱ ጋር ተኙ ብለሽ የምትጻጸት ቀን ደግሞ ይደርሳል፣ ይመጣል ማለት ነው። አሁን ሁሉም ሆ ሆ ሆ የሚሉ ሰው በቃ አንቺ ጥሩ እንደሰራሽ ሄርሜላ መልካም ሴት እንደሆነች ሁሉም በቃ ስለ አንቺ ያወሩሻል። ግን አንቺ ሴትነትሽን ዝቅ አድርገሽ ባለትዳር ላይ ፍጥ ብለሽ ስለመጣሽ በቃ አንቺ እኮ ሴት አትባይም። ገባሽ አይደለም? ሴት አትባይ፣ አንቺ ዘልዛላ ነሽ። ስለዚህ ከሩታ ጋር ደግሞ እኩል ለማውራት አትሞክር። ሩታ ዛሬ እንዴት ሙድ እንደምትይዘው እናንተ በቃ ስታወራ ፈታ ዘና ብላ ነው የምታወራው፣ ምንም ማለት ነው። እና እኔ ፈታ ዘና ብዬ መኖር ነው የምፈልገው፣ ከልጄ ጋር መጨናነቅ እኔ ጋር አይሰራም፣ ፈታ ብዬ መኖር ነው የምፈልገው፣ መደሰት ነው የምፈልገው ብላ ዛሬ እንደተናገረችው ሰማችሁ አይደለ? ስለዚህ ሄርሜላ ማለት ነው እስከ መቼ ነው እንደዚህ የተጨናነቅ የምትኖሪ ማለት ነው? እስከ መቼ ነው አብረሽን ቄጥ ተከትለሽ የምትኖሪ? እስከ መቼ ነው? ይሄ እኮ የሰው ነገር ነው። ገባሽ አይደለ? አንቺ የሰው ነገር ነው የወሰድሽው። ለዛ ነው የራስሽ ቢሆን እንደዚህ አትጨናነቅም። አሁን እንቅልፍ አጣችሁ። ነገ አብርሽና ሄርሜላ እኔ አብርሽ ከኔ ጋር ይቀጥላል ወይስ አይቀጥሉም? ጭንቀት ውስጥ ነው ያለችው። ገባችሁ አይደለ? የሰው ነገር ነው የወሰደችው። ሁሌም እንቅልፍ አታኛም። እንኳን ሸማግሌ አብርሽ ቢልቅ አብሮ ብትቀጥሉ፣ አብሮ አንድ ቤት እንኳን ብትኖሩ መቼም አትቀጥሉም። መቼም ማለት ነው። ይሄ ሩታና አብርሽ እኮ ስንት ነገር እኮ አብሮ ኖሩ። ከ2 ዓመት በኋላ ሩታ አረገዘች፣ ወለደች። ይኸው እነሱም የው ሶስተኛ ሰው በማላቸው ስላስገቡ ነው እዚህ ደረጃ ላይ የደረሱ ማለት ነው። አንቺ ገባሽ እዚህ ላይ እንዳለ ቀጠለ። ይኸው 1 ዓመት ሞላ ማለት ነው። ስለዚህ አንቺ በዚህ ሁኔታ ከአብርሽ ጋር ቀጥላለሁ ብለሽ ነው የምታስቢ? የሰውን ነገር ወሰሽ መቼም አይሳካልሽ ማለት ነው። እርጉዝ ብትሆኝም እንኳን ሩታ እውነት አላት ማለት ነው። ገባሽ አይደለ? ስለዚህ ሩታ መቼም አብርሽን ወደ ራሷ መመለስ መቼም ወደ ኋላ አትልም፣ ሁሌ ወደፊት ነው። አንቺ ግን እኔ እንጃ መጨረሻ ታሳዝነኛለሽ ሄርሜላ ማለት ነው። ያላደረግሽ ድርጊት ነው ያደረግሽ። ገባሽ አይደለ? አንቺ ሴት ብትሆኚ እንደዚህ ነገር ውስጥ አትገቢም ነበር። እንኳን አቤልና ብሩኬ አንቺን ጎትቶ ወደ አብርሽ ሲያመጡ ማራቅ ነበረብሽ። አንቺ አብርሽን ስለምትፈልግ ባለትዳሩ ወንድ ስለምትፈልግ እሱም ማጣት ስለማትፈልግ የሰውን ባል ላይ መተሽ ፍጣልሽ። አሁን በየሮም ሂደሽ አረገሽ። አሁን እርጉዝ ነኝ ብለሽ የሰው ባል ላይ ሙጭጭ ማለት ይከብዳል። ገባሽ አይደለ? ሩታ የፈለገችው አሁኑ እንኳን ብታደርግ እውነት አላት።
ገባችሁ አይደለ? ስለዚህ አንዳንዴ ሩታን ባትሰድቧት ጥሩ ነው፣ ግን ብትሰድቧት እሷ ምንም አይመስለኝም፣ ስድብ ይወፍረኛል ያስወፍረኛል አለች። ገባችሁ አይደለ? የእናንተ ስድብ ምንም አያደርገኝም፣ ልጥፍ አይሆንብኝም ብላለች። ስለዚህ ሄርሜላ ጉድሽ ፈላ። በቅርብ ደግሞ አብርሽ በሩታ እጅ ይገባል። በቃ ከዛ ልጆቻቸውን ያሳድጋሉ፣ ይወልዳሉ፣ ሌላ 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 እያለ ይቀጥላል። በቃ ፍቅራቸው ደግሞ እንደ አዲስ ይታደሳል። በቃ ሶስተኛ ሰው አራተኛ ሰው ሳያስገቡ በሰላም በፍቅር ይኖራሉ ማለት ነው። አንቺ ግን ጉድሽ ፈላ ሄርሜላ ማለት ነው። ምክንያቱ የሰው ህይወት ውስጥ ነው የገባሽው ማለት ነው። አሁን ሁሉም ሰው ስላሽቃበጠ ምናምን አይደለም። ገባሽ አይደለ? ነገ አንቺ ብቻሽ ነው የምትሆኝ ማለት ነው። የሰው ነገር ነው የወሰደችው፣ የሰው ነገር ነው የወሰድሽው። ስለዚህ ሩታ መቼም አትፋታሽው፣ መቼም ማለት ነው፣ መቼም ማለት ነው። እንደዚህ በስቃይ ነው የምትኖር። እንኳን ሸማግሌ አብርሽ እንኳን ብልክልሽ መቼም በሰላም አትኖሪም ማለት ነው። ስለዚህ ሁሌ እንደዚህ ነው የምትቀጥይ። ጉድሽ ፈላ። ሌላ ደግሞ ዳኒ ማለት ነው፣ አንተ ሴታ ሴት አርፋ ተቀምጣ እኔ ቢሆን ሩታ እና ኤፍሬም ቢሆኑ ሜርም ዳኒም ወደ ራሳቸው ህይወት ባታስጠጉ ጥሩ ነው። በተለይ ሩታ ማለት ነው። እነዚህ ሁለት ልጆች ከህይወትሽ አስወጪ፣ ምንም አይጠቅምሽ። ወሬ ወደዛ እየተመላለሱ ሌላ ታሪክ ውስጥ ነው የሚያስገቡ። ሁሉም ለራሳቸው ጥቅም ነው። ለነገሩ ለራሳቸው ጥቅም ስለሆነ ሩታን ሚዲያ ላይ እያመጣችሁ እሷ ያደረገችው አደረገችው። ዛሬ እውነቱን የተናገረው አገኘን፣ ሜሪን አገኘን፣ በውስጥ አወራን፣ በቃ ፈታን ነገሮችን። ሌላ ምንም ነገር ለምን እንደተገናኛችሁ ሁሉም ነገር መውራት እኮ ከኛ አይጠብቅብንም አሉ እኮ ኤፍሬምና ሩታ። እውነታቸውን ተናገሩ። ምን ይጠበስ? ሄርሜላና አብርሽ መተማመን የላችሁም እናንተ። አብርሽም መተማመና የለም፣ ሄርሜላም ሁለቱም አይተማመኑ። በዚህ ሁኔታ ነው አንድ ላይ የምትቀጥሉ። ማለት አለች ሄርሜላ ማለት ነው።